በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በብዙ ምሕረትና ቸርነቱ ከዚህ ሰዓት ላደረሰን የምስጋና ሁሉ ባለቤት እግዚአብሔር በልጁ በኢየሱስ ክርስቶስ ስሙ የተመሰገነ ይሁን። የዕብራውያን መልእክት ጥናታችንን ምዕራፍ 2 እስከ ቁጥር 13 አይተናል። ዛሬ ከቁጥር 14 እስከ ፍጻሜ ምዕራፍ ያለውን የምዕራፍ 2ን ማጠናቀቂያ እንመለከታለን። ደግመን ደጋግመን እንዳልነው ወደፊትም እንደምናነሳው ትልቅና ዋና ጭብጡ ቲሙ የዚህ የዕብራውያን መልእክት የክርስቶስ መልአክ ነው። በሕይወታቸው ውስጥ ለነኚህ ለዕብራውያን ክርስቲያኖች ፈተናው ሲመጣ ሰልፍ ሲነሳባቸው የክርስቶስ የሆነውን ነገር በመተው ብንቀርብ ይሻለናል ብለው ለክርስትና የሚቀርበው አይሁድነት ነውና ወደ ኋላ ወደ ጥላው ወደ ትንቢቱ መንሸራተት ለጀመሩት ክርስቲያኖች ነው ጸሐፊው በማስጠንቀቅም ጭምር የሚናገረው። ኢየሱስ ክርስቶስ ከሁሉ ይልቃል፣ የያዛችሁት ክርስቶስ ከሁሉ ይልቃል ነው። ዛሬም ፈተናዎችን ለማቅለል ይመስላል ይቀርባል ወደምንለው ትንሽ ቱዘኒረስት ይባላል በሂሳብ ስሌት ምንለው ነገር ሊኖር ይችላል። በሂሳብ ስሌት ቱዘኒረስት ይላል። ለምሳሌ ሂሳብ ከ0.5 በላይ ያለው ለሚከፍ ላለው በታች ደግሞ ላለው ዝቅ ላለው ቁጥር ይቀርባል ይባላል። በመንፈሳዊ ህይወት ግን ለክርስቶስ ይቀርባል፣ ይሄኛውን ብንከተል ይሄኛው ምንም አይልም ብለን ፈተና ለማስወገድ የምንገባው ነገር የለም። ከክርስቶስ ጋር የሚቀራረብም የሚስተካከልም የለም። ኢየሱስ ብቸኛ የሁሉ ገዢ ባለቤት ነው። ብቸኛ ነው። እግዚአብሔር ለእናንተ ስንተኛ ነው ስትባሉ አንደኛ አይደለም። አንደኛ ካላችሁ ሁለተኛ አለ። እግዚአብሔር ክርስቶስ ኢየሱስ ለኛ ብቸኛችን ነው። ምናወዳድርበት ምናጠጋጋበት የሌለው። ስለዚህ እነኚህ የዕብራውያን ክርስቲያኖች ፈተናው፣ ሰልፉ፣ ግፊያው ሲበዛባቸው እስከ ፍጻሜው ድረስ ትጋ ነው የሚለው። እስከ ሞት ድረስ የታመንኩን ይላል እንጂ ፈተናን ለማቅለል አይቻልም። በአንድ ወቅት እኮ ቅዱስ ጳውሎስ በመጨረሻው ኢየሩሳሌም በነበረበት የታሰረበትና ወደ ሮም የተወሰደበት ሁኔታ ስንመለከት ቀድሞ ኢየሩሳሌም እስር እንደሚጠብቀው ብዙ ዋጋ እንደሚከፍል ትንቢት ተነግሯል። ነገር ግን ትንቢቱ የተነገረውን ፈተና ለማስቀረት ለመቀነስ ብለው ብዙ ሰዎች ስላንተ ሕግ አያከብርም ምናምን ብለውሃልና በቃ ጸጉርህን ታላቅና ስለታለብኝ ብለህ ግባ አሉት ቤተ መቅደስ ውስጥ። ወደ ተወው ነገር ወደ አለፈው ነገር ላይ ወደ ኋላ ወደ ቤተ መቅደስ መለሱት። ምን ለማስወገድ? ፈተናውን ለማስቀረት። ስለታለብኝ በቃ ብሎ ሲገባ ጸጉሩን ሲላጭ ሕጋችን አልጣለም፣ የሙሴን ነገር አልተውም፣ የአብርሃም ነው አላሉትም። ከተማ ውስጥ ከአንዱ የሱ ደቀ መዝሙር ጋር አህዛብ ከሆነ ደቀ መዝሙር ጋር አይተው ስለነበር ቤተ መቅደስ ውስጥ አህዛብ ይዞብን ገባ ብለው ጭራሽ ተበጠበጠ። ይመጣ ያለውን ፈተና አታስቀረው። እርግጥ በአግባብ በስርዓት የምናስቀራቸው ፈተናዎች አሉ። አንዳንዴ ኮንትሮቨርሻል የሆኑ ኢሹዎች የማያንጹ የማይጠቅሙ ብናቃቸውም የማይጠቅሙ ባናቃቸው የማይጎዱ ነገሮችን አንስቶ ለወንጌል ፈተና ማስነሳት አግባብ ነው ብዬ አላምንም። ኮንትሮቨርሻል በሆኑ ኢሹዎች ላይ አልጨነቅ። ከዚህ ቀደም አንድ ብፁዕ አባት ነግረውኛል። ይሄን አሉ ስንጠይቃቸው ይሄን ለሊቃውንት ተጉላቸዋል። ቀምተዋል። በሱ የማያስፈልጉ ሰልፎችን ማስወገድ። በተረፈ ግን የክርስቶስን ጉዳይ በማቀራረብና በማመቻመች ይሄም ያም እንዳይቀር ይሄም እንዳይከፋው ይሄም እንዳይጎልበት የምንለው ነገር የለም። እኔን ከዘላለም ሞት ሲያድነኝና ቀራንዮ መስቀል ላይ ሲሰቀል አምላክነቴ፣ ክብሬ፣ ጌትነቴ፣ ማንነቴ አላለም ሲተፋበት። እግዚአብሔር የተመሰገነ ይሁን። ስለዚህ በሱ ጉዳይ የምደራደርበት ነገር መኖር የለበትም። ወገኖቼ ፈታኞችም ፈተናውም ያልፋሉ። ነገ በሁሉ ገዢ በጌታ ፊት ስትቀርብ የምትመልሰውን መልስ መጠንቀቅ አለብህ። ዕብራውያን 2 ቁጥር 14 ጀምሮ እንዲህ ይላል፣ እንግዲህ ልጆቹ በስጋና በደም ስለሚካፈሉ እርሱ ደግሞ በሞት ላይ ስልጣን ያለውን በሞት እንዲሽር ይኸውም ዲያብሎስ ነው። በሕይወታቸውም ሁሉ
ስለ ሞት ፍርሃት በባርነት ይታሰሩ የነበሩትን ሁሉ ነፃ እንዲያወጣ በስጋና በደም እንዲሁ ተካፈለ። የአብርሃምን ዘር ይዟል እንጂ የያዘው የመላእክትን አይደለም። ስለዚህ የሕዝብን ኃጢአት ለማስተስረይ ለእግዚአብሔርም በሆነ ነገር ሁሉ የሚምርና የታመነ ሊቀ ካህናት እንዲሆን በነገር ሁሉ ወንድሞቹን ሊመስል ተገባው። እርሱ ራሱ ተፈትኖ መከራን ስለተቀበለ የሚፈተኑትን ሊረዳቸው ይችላልና ይላል። እግዚአብሔር ይመስገን። እንግዲህ ጌታ ስጋን መልበሱ በእኛ ፈንታ እኛን ወክሎ የሰይጣንን ኃይል ሽሮ ወይም አስወግዶ ከሞት አገዛዝ ነፃ ለማውጣት ነበር። ይህንንም ፈጽሞ ነፃ አውጥቶናል። የመጣው መላእክትን ሊያድን ስላልሆነ ሊያድን የወደደው ሰውን ስለሆነ የወሰደውም የሰውን አካል የሰውን ማንነት እንጂ የመላእክትን አይደለም። አይገርማችሁም? የአዳምና የዲያብሎስ በደል ልዩነት አለው እንዴ? የለውም እኮ። ዲያብሎስም አምላክ እሆናለሁ ብሎ በራሱ ወጣ። እግዚአብሔር ድጋሚ ንስሐ ሳይሰጠው ለዘላለም ጣለው። እግዚአብሔር ይመስገን። አዳምም ፍሬ በልተህ እንደ አምላክ ትሆናለህ የሚለውን ምክር ሰምቶ ነው የበላው። ጥፋታቸው እኩል ነው። እግዚአብሔር በክብሩ አይደራደርም። ግን ልንገልጸውና ልናብራራው በማንችለው ፍቅር እግዚአብሔር የሰውን ልጅ ሊያድን ከሴቱ የሚወለደው የእባብ ራስ ይቀጠቅጣል፣ በልማድ ሁሌ የሰማነው ከዘርዘር ተወልጄ አድንሃለሁ በሚል ቃል ገባለት። ሰይጣን ልክ እንደኔ ይጣላል ብሎ ሲጠብቅ የበለጠ ክብር ሰጥቶ እንደሚያድነው ቃል ገባለት። ስለዚህ ሊያድን የወደደው የሰው ልጅ ስለሆነ በሰው ፈንታ በበደለው ሰው ፈንታ እሱ ሊገባ የሰውን በነገር ሁሉ ወንድሞችን ሊመስል ተገባው የሚለው ሰውን ፍጹም ሰው ነው። ለዚህ ነው ኢየሱስ ክርስቶስ ከአምልኮት ከክርስትና አዕማድ ዋና እና አንዱ ከሆኑት መካከል ፍጹም አምላክ ፍጹም ሰው ነው። እንደ አምላክ ፍጹም አምላክ ነው እግዚአብሔር ወልድ፣ ከአብና ከመንፈስ ቅዱስ ጋር እኩል የሆነ እንደ ሰው ደግሞ ፍጹም ሰው ነው። ከኃጢአት በቀር ፍጹም ሰው ነው። ሰይጣን ለዘላለም እንደተጣለ እናውቃለን። ሁለተኛ ጴጥሮስ 2:4 ይነግራል። ለዘላለም እንደተጣለ እናውቃለን። እኛ ግን እድል ሰጠን። እንዴት ያለ ትልቅ በረከት ነው ወገኖቼ! ይሄን እድል እንዳንገፋ ያስፈልጋል። ትልቅ እድል እግዚአብሔር ሰጥቶናል። ሰይጣን በሞት ላይ ስልጣን ያገኘው ወይም ሰዎችን የሚይዘው ኃጢአትን እንዲሰሩ በማድረግና በማሳሳት ነው። ኃጢአት ደግሞ የሚያስከትለው ሞት ነው። ከዚያ በኋላ በኃጢአትና በሞት ተይዘው ከዲያብሎስ አገዛዝ ስር ይወድቃሉ። የዚህ ዓለም ገዢነት ስልጣን ተሰጥቶ የነበረው ለአዳም ነበር፣ ግዙ ተብሏል። ነገር ግን የዲያብሎስን ድምፅ ሰምቶ የነበረውን ክብር አጥቶ ሞትና ውርደትን ተከናንቦም የነበረውን የገዢነት ስልጣን አጣ። ሰይጣን እኮ እኔ ይሄ ዓለም ለኔ የኔ ነው አላለም። ሉቃስ 4 ላይ ስትመለከቱ ይህ ዓለም ለኔ ተሰጥቶኛል ነው ያለው። ማንም አልሰጠው፣ በአጭበርብሮ ነው ያገኘው። አዳምን አስቶ ተሰጥቶኛል አለ። የራሱ የሆነ የለው ወገኖቼ። መልሶ ግን አዳም ሊገዛ በተሰጠው ምድር ላይ ተገዢ፣ ቅብዝብዝ፣ ባሪያ፣ ኃጢአተኛና ሞት የተፈረደበት ሆኖ ይኖር ነበር። ሰይጣን ኃይሉ የሚሻረው የኃጢአት ዋጋ ሲከፈል ነው። የኃጢአት ስራ ዋጋ ሲከፈል ነው። ስለዚህም እግዚአብሔር በልጁ በክርስቶስ በኩል የኃጢአትን ዋጋ ከፍሎ ሰይጣንን ስልጣን አሰጥቶታል። ነገር ግን ምንድነው ማወቅ ያለብን? የኃጢአት ዋጋ ተከፈለ፣ ሰይጣን ኃይሉ ተሻረ ማለት ከዚህ ምድር ጠፋ ተወገደ ማለት አይደለም። እናውቃለን፣ ይፈተነን የለም፣ በሁሉ አቅጣጫ ይፈተነናል። ነገር ግን ምንድነው ስንል ባመኑት ላይ በክርስቶስ የማዳን ጥላ ስር ባሉት ላይ ግን ኃይሉ እንዳይሰራ በቃ በእኔ ላይ አንዳች የለውም። ጌታ እኮ ብሎናል፣ ለሱ የሆነ ሁሉ ለኛ አይደለም። የዚህ ዓለም ገዢ ወደ እኔ ይመጣል፣ በእኔ ላይ አንዳች የለውም ማለት። ሰይጣን ሊመጣ ይችላል፣ ሊዋጋህ ይችላል፣ ሊዋጋሽ ይችላል።
ባንተ ላይ ግን አንዳች የለውም በክርስቶስ ሐሳብና መንገድ ውስጥ ካለ ድረስ በእኔ ላይ አንዳች የለውም ሲል ጌታ ኢየሱስ ኃጢአት በደል ሊከስ የሚችልበት ጥቁር መዝገብ የለውም ማለት ነው። በእኛ ላይ የሰይጣን ውጊያ እንዳይሰራ ውጊያው ፍሬ አልባ ባዶ እንዲሆን ቅዱሳንን እግዚአብሔርን የሚከተሉ ሰዎች ሰይጣን ይዋጋቸዋል፣ ግን የሚነሳው ውጊያ በሙሉ አያገኛቸውም። ውጊያው ጦሩ ይወረወራል፣ አይወጋቸውም። ፍላጻዎች በእልፍ አላፍ ሆነው ይመጣሉ፣ አጠገባቸውን ቃል ወደ እነሱ አይቀርብም። በእነሱ ላይ ለዚህ ነው ሞት ሆይ መውጊያ የታለ የተባለው እዛ አንደኛ ቆሮንቶስ ምዕራፍ 15 ላይ። ሰይጣን የኃጢአት የውሸት አባት ነፍሰ ገዳይ ነው። ለዚህም ነው በሕይወታቸው ሳሉ በሞት ፍርሃት በባርነት ይታሰሩ የነበሩት ያለው ከሰይጣን የተነሳ ነው። በሐሰት በውሸት አጭበርብሮ ሰዎችን ወደ ሞት እንደነዳ እንመለከታለን። ኃጢአት ሰርተው በወደቁት ሰዎች ላይ ባርነትና የሞት ፍርሃት መንገሱ አይቀርም፣ ነቅሶ ነበር። በተለይ እስከ ክርስቶስ ሞት ድረስ የሰይጣን ኃይል የሞት ኃይል ነቅሶ ነበር። አሁን የሞት ኃይል በእኛ ላይ የዲያብሎስ ኃይል በእኛ ላይ በዚህ ምድር ላይ ሊነግስ የሚችለው በክርስቶስ ስልጣንና ጥላ ስር መሆን ላልቻሉት ብቻ ነው። እኔ በጠንቋይ ቤት ጡቃ ቤት ካዳሚ በነበርኩበት ሰዓት ብዙ ሰዎች አንፈልግህም ብለው ወጥተው እስከ ሕይወት ዋጋ ድረስ ከፍለዋል። እኔ ደግሞ አልፈልግም ብዬ ስወጣ ሊያገኘኝ ያልቻለው በኃጢአትና በደልዳን በከፈለው በክርስቶስ የደም ጥላ ስር ስለገባው እነኚህ 32 ዓመታት አለው ለውጥ የመጣው። ሌሎቹ ወጥተው የተጎዱት እያገለገሉትም ከልባቸው በሀብታቸው በንብረታቸው በጊዜያቸው እያገለገሉት የነበሩትንም ያረዳቸው ሰይጣን እግዚአብሔር ይገሥጸው ነፍሰ ገዳይ ነው። አገለገሉኝ ብሎ የሚያዝን የሚራራ አይደለም፣ ነፍሰ ገዳይ ነው። ሌባው ሊሰርቅ ሊገድል ሊያጠፋ እንጂ ስለሌላ አይመጣም። ስትወድቅ በትዕግስት የሚያልፍህ ስትበድዩ ምሕረት አድርጎ እንደገና ድል የሚሰጥ እግዚአብሔር ብቻ ነው። ጠላት እንደዛ ሲያጠፋ በእኔ ላይ ግን ስልጣን አልነበረው። ለምን ብንል የኃጢአትና የሞትን ስልጣን በሻረው በክርስቶስ የመስቀሉ ጥላ ስር መግባቴ ብቻ ነው ያስመለጠኝ። ፍላጻዎች አልተወረሩም፣ ተወርውረዋል። ነገር ግን ምን ሆኗል? ወደ ክርስቶስ ስመጣ የዲያብሎስ ኃይል በላይ እንዳይሰራ ስልጣኑ ሆኗል፣ ተሽሯል። ላንተም ላንቺም ዛሬም ወደ ክርስቶስ የማዳን ጥላ ስር ስትገባ ዲያብሎስ ያስቀመጠው የኃጢአት ኃይል የሞት ኃይል ፍርሃት ምን ይሆናል? ይሻራል። ለዚህ ነው ምንም ነገር ኮሽ ሲል ማንደነግጠው የመጨረሻው ቁልፍ ያለው የሞትና የሲኦል መክፈቻ ያለው የገነትና የሲኦል በር መክፈቻ ያለው የዳዊት መክፈቻ ያለው የዳዊት መክፈቻ በትከሻው ላይ አለ። የገዢነት በትር ከእግሮቹ መካከል ያለው ሲናገር የተናገረውን ቃል ነው የሚል የሌለ የመጨረሻ ወሳኝ የሆነው ጌታ ኢየሱስ ክርስቶስ ነው። በሱ ጥላ ስር ካለ የዲያብሎስ ኃይልና አሰራር የተሻረ ነው። ሰልፎች ይኖራሉ፣ ነገር ግን የኃጢአት ፍርሃት የለም። ጌታ ደግሞ የሞትን የኃጢአትን ፍርሃት አስወግዶ ነፃ አውጥቶናል። የኢየሱስ ሞት ለምንድን ነው ስንል እሱ ስለሰራው አይደለም፣ ለስሙ ክብርን በደል ኃጢአት አይደለም፣ ሌሎች የሰው ዘር ለፈጸመው የኃጢአት ዋጋ ክፍያ ነው። እሱማ ጻድቅ ነው። ጠላቶቹ እንኳን ከሳሾቹ እንኳን በፈሪሳውያን ሸንጎ እንኳን የሚከሱት ለ3 ዓመት ከምናምን የተሰበሰበ ከሳሽ አንዱ እንኳን አልተስማማም፣ ውሸት ስለነበረ። ስለዚህ በሱ ላይ ምንም በደል አልነበረም። ነገር ግን እኔና እናንተ ስለሰራ ነው አምላኬ አምላኬ ለምን ተውከኝ ያለው። እግዚአብሔር ወደ ክርስቶስ ሲመለከት ከአዳም ጀምሮ ያለው የሰው ልጅ እስከ ዘመን ፍጻሜ ያለው የሰው ልጅ በደል በኢየሱስ ላይ ስለነበር ነው። እሱ ኃጢአትን አላደረገም አይደል የሚለው መጽሐፍ ቅዱስ። ጻድቅ ነው፣ ግን ስለኛ ምን ሆነ? እሱ ኃጢአት አደረገ ይላል። ኃጢአተኛ አይደለም፣ ኃጢአት አደረገው፣ የኛን በደል ተሸከመ። ስለዚህ
ጠላት እድል ፈንታ እንዳይኖረው ሆኖ የኃጢአት ምንጩ የሞት ምንጩ ኃጢአት ነው። የኃጢአትን መነሻ ጌታ ምን አደረገው? አደረቀው። ዋጋ ከፈለ፣ አዳነን። አሁንም ሰይጣን ሊከሰን አይችልም። እኔ የክርስቶስ የማዳን ስራ የደሙ ኃይል ምን ያህል ትልቅ ድፍረት እንደሆነው ላንሳ። ለምሳሌ በመናፍስቱ ዓለም ነበርን እንዲህ አድርገናል ያልን ብዙ ሰዎችን መሰክራለን። ጌታ ያደረገልን እማንናገራቸው ብዙ በደሎች አሉ እምናፍርባቸው። ዛሬ በነጻ ህሊና በማንነት ስንመለከት ዛሬ ምን ሆኜ ነው የምንላቸው ነገር እማናነሳቸው። በተለይ ወደ ክርስትና በመጣሁባቸው የመጀመሪያው 80ዎቹ እስከ ማለቂያ ድረስ ሰይጣን ድሮ ያረኩትን ሳገለግል ወይ ደግሞ ለታመሙ ሰዎች ሲጸለይ አጋንንቱ ሲጮህ የድሮ ታሪኬን ቢያወራ እና እዚህ ላሉት ቢሰሙ በቃ ብዬል ነበር። አንድ ቀን አላነሳም። በኋላ ነው ገባኝ። ምክንያቱም የዲያብሎስ ፈቃድ እንዳደረገን ኤፌሶን 2 ይናገራል። ነገር ግን የሱን ፈቃድ ስላደረግን በሱ እጅ ጥቁር መዝገብ አለ ማለት ነው። የጥፋት መዝገባችን አለ። ነገር ግን የበደላችንን ክርስቶስ ምን አድርጎታል? ስለደመሰሰው ከዲያብሎስ እጅ ተወስዶበታል። በኋላ ነው ገባኝ። ሊከስ አይችልም፣ ሊያነሳም እንጂ ቢቻለው ማሸማቅ ይችል ነበር። ያን ስውር ነገሮቻችንን የጣልነውን ነገር እንዳያወጣ ያደረገው እንኳን በእግዚአብሔር ፊት በዲያብሎስ እጅ ያለ የዕዳ በደል እንኳን የለም። መክሰስ እየፈለገ እንዴት እንዳሰራን እያወቀ ግን መክሰስ አይችልም። ምን ሆናል? የኢየሱስ ክርስቶስ ደም ከኃጢአት ሁሉ ስለሚያነጻ ያን ያክል ድፍረት ነው የሰጠን። ፈቃዱን ስንፈጽምለት በነበረው ጠላት ላይ እግዚአብሔር በአናቱ ላይ ያቆመን። ከዛም ለአብርሃም ዘር ይላል። የአብርሃምን ዘር ይዟል ሲል በቃ አሁን የአብርሃም ዘር ይዟል ብሎ ሲናገር አይሁዶች አብርሃም ዘርኛ ነው ይላሉ። በአዲስ ኪዳን የአብርሃም ዘር የሚባለው አባቶቻችን ያስተምራሉ። እስራኤል ዘስጋና እስራኤል ዘነፍስ ይባላል። በስጋ እስራኤል ዘስጋ አሁንም ያሉት የአብርሃም ዘሮች ናቸው። አሁን ጌታ ግን ኪዳን ያለው ከእስራኤል ዘነፍስ ጋር ነው፣ ከቤተ ክርስቲያን ጋር ነው። በክርስቶስ ኢየሱስ ላሉ ነው የአብርሃም ኪዳን ይቆጠራል የተባለው። እና አሁን አይሁድን ሲነግራቸው የአብርሃምን ዘር ይዟል ብሎ አጠቃላይ ኪዳኑን ሲያነሳ እንመለከታለን። ቀጥሎ ምን ይላል? የሕዝብን ኃጢአት ለማስተሰረይ በብዙ ምን የሚምር ይላል። እግዚአብሔር ይመስገን የሚምር ነው። ምክንያቱም በነገር ሁሉ በኃጢአት እንደኛ ስለተፈተነ ሰው ስለሆነ ስጋችንን ስለለበሰ የሚያዝን የሚራራ ነው። መጽሐፉና ከኃጢአት በቀር በነገር ሁሉ ተፈተናል አይደል የሚለው ዕብራውያን 4:15 ላይ ስጋ ቢለብስም የኛን ስጋ ቢለብስም ግን ኃጢአት አልሰራም። አዳም የወደቀበት በደል አዳም የወደቀበት መብል እሱ አልወደቀም። ክብር ለስሙ ይሁን። ግን ያዝናል፣ ይራራል። የብሉይ ኪዳን ሊቃነ ካህናት እንደ ሰው ይፈተናሉ፣ ኃጢአት ይሰራሉ። ነገር ግን ለወደቀው ሰው ጨክነው ይፈርዳሉ። ለምጻም ነህ ከሰው ተለይተህ ውጣ ብለው ይላሉ። ምንም ጥያቄ የለውም። ጌታ ግን ጨክኖ ሲፈርድ አለ እኔ አልፈርድብሽም በሰላም ሂጂ ሲል እንመለከታለን። ጌታ ድካምን፣ ረሃብን፣ ሁሉንም አይነት የሥጋ መከራ ተካፍሏልና ይራራል። መገፋት፣ በቤተሰብ በወገን መጠላት፣ መልካም አድርጎ በክፋት መቆጠር፣ በጎ ሰርቶ ምን አረክ መባልን፣ ዛሬ ከፍ አድርጎ አክብሮት ነገር አይን ላፈር መባልን ያውቀዋል። ስለዚህም ምን ያደርጋል? የሚምር ራሱ ተፈትኖ ነበርና መከራ ስለተቀበለ በመከራ የሚፈተኑትን ይረዳቸዋል። ለዚህ ነው ጸሐፊው እግዚአብሔር ይረዳኛል ሰውን አልፈራም ያለው ዕብራውያን ምዕራፍ 13 ላይ ጌታ ይረዳኛል። የጌታ ኢየሱስ ሞት የሚያመለክትልን ስንጠቀልለው በኃጢአትና በሞት ላይ ስልጣን የነበረውን ዲያብሎስን ሽሮታል። አሁን ብዙ ሰይጣን እንደዚህ አድርጎ አቤት ሰይጣን እንዲህ ብሎ ሰይጣን በፕሮፓጋንዳ የሚሰራው ለምንድን ነው? አቅም ስለሌለው ነው። ግን ተሽሯል። ሌላውንም የኢየሱስ ሞት ለአማኞች ክርስቶስን ላመኑ አዳኝና መድኃኒታቸው አድርገው ለተቀበሉትና ለሾሙት በሕይወታቸው ላይ የእግዚአብሔር ልጆች የመሆንን ክብር አቀዳጅቷቸዋል። አይሁዶች አላስተዋሉም እንጂ አሟሟቱ እንደ አይሁድ እምነትና ስርዓት ለኃጢአት የሚከፈለውን ዋጋ ያሳያል። ኃጢአት የምትሰራ ነፍስ ትሞታለች ተብሏል። የሁሉንም ኃጢአት ስለተሸከመ ሞቷል። የብሉይ ኪዳን ትክክለኛ ፍጻሜ ማለት ነው።
የጌታ ኢየሱስ ሞት ደግሞ የሚያመለክተው በአጠቃላይ የብሉይ ኪዳን ትንቢቶች ተፈጽመዋል። የጌታ ሞት አይሁድ ላልሆኑትስ ምን ፋይዳ አለው ብንል አንደኛ መጠንቀቅ አለብን። ለሰማነው እውነት ጥንቃቄ እንድናደርግ፣ ከእውነቱ ፈቀቅ እንዳንን፣ ኃጢአትና ሞት እንዳያስፈራን፣ እንደ እግዚአብሔር ልጆች ያለ ፍርሃት እንድንኖር፣ በሚገጥመን ማናቸው መከራና ችግር ጌታ ሊረዳን እንደሚችል በማወቅ በኢየሱስ ላይ እንድንታመን። ይመጣል ፈተናው፣ ግን ጌታ ካለው ልክ አያልፍም። በቃ መርከቡ ሊናወጥ ይችላል፣ ማዕበሉ ከፍ ሊል ይችላል፣ ግን ከልኩ አያልፍም። ጌታ ሲናገር ሁሉ ጸጥ ይላል። እና እንደነዚህ አይሁድ ክርስቲያኖች መከራ ሲበዛ ወደ ብሉይ ኪዳን በመመለስ መከራ መቀነስ አይቻልም። መከራ ቀንሰ ከጌታ ከምትርቅ መከራ ተጨምሮ ወደ ጌታ በተጠቀለል እጅግ እልፍ ጊዜ ትልቅ ዕድል ነው። በምድራዊ ነገር አንታመንም። የምንታመንበት የምንጠጋው ክርስቶስ ነው። እሱ ሰው ስለሆነ ደግሞ በሁሉ ነገር እኛ ሊረዳን ይችላል። ሰው ነው ስንል ኃጢአታችንን አንዳንዴ እሱ መቼም የማያውቀው ነገር የለም ብለን ኃጢአትን የምናመቻመችበት አይደለም። ነገር ግን በድካማችን ያዝናል፣ ልንፈራ እንችላለን። ፈተና ሲመጣብን እንጨነቃለን። እሱ በጌቴሴማኒ ተጨንቆ የለም የደም ላብ እስኪያልበው እንጨነቃለን። ነገር ግን ከፈቃዱ አንወጣም። ሲጨንቀን፣ ግራ ሲገባን፣ ፈተና ሲከብድብን እሱ ራሱ በስጋው ያስተማረን እኮ ነው አይደለም? ብትወድ አባቶች መከራ ከኔ ትለፍ አለ፣ የደም ላብ እስኪያልበው ድረስ ነው የሚለው። እንግዲህ ሳይንቲስቶቹ ወይ ደግሞ የሕክምና ባለሙያዎች መንፈሳዊውን ዓለም የቀመሱ ምን ይላሉ? ሰው ጭንቀት ሲበዛበት በሰውነቱ ላይ ያሉ ጥቃቅን የደም ስሮች ሊበጠሱ ይችላሉ፣ ከዚያም የተነሳ ደም ሊፈስ ይችላል አሉ። ያስኬዳል። እስከዚያ ድረስ ተፈትኗል። ነገር ግን ምን አለ? ፈቃድ ይሁን አለ። ከዛም የጌታ ፈቃድ የአባቱ ፈቃድ ስለነበረ መከራው ስለማያልፍ የሚያበረታው መልአክ ተገለጠ ነው የሚለው። አንተም አንቺም ፈተና ሲመጣ ለመሸሽ ለማመቻመች ጥበባት ተጠቀም። ብቻ ፈተናው የማይገባ ነገር ክርስቶስን በማያከብር ጉዳይ እንዳይሆን፣ በኃጢአት በማይገባ ጉዳይ ገብተህ የምታስነሳው እንዳይሆን እንጂ በክርስቶስ ጉዳይ ከሆነ ግን የምታልፍበት የሚያበረታው መልአክ ተገለጠ እንደሚል የሚያበረታ አቅምና ጉልበት ከሰማይ መምጣቱ አይቀርም። ኤልያስ ኤልዛቤልን ፈርቷት ነበረ። ነገር ግን በደከመበት ለስጋው ምግብ በመልአክ ተቋጥሮ ሰማያዊ ምግብ፣ እንደገና ደግሞ ለብርታቱ ወደ ኮሬብ ተራራ ሄዶ የእግዚአብሔር ድምፅ እንዲሰማና ከፍ ብሎበት የነበረው ፈርቶት የነበረው የኤልዛቤል ድምፅ ከንቱ እንደሆነ ኤልዛቤል እኮ አንተ የፈራት ይኸው በዙፋኑ ያለው ጌታ እኮ እንዲህ ይላል፣ ነገ እኮ እሷን ስጋዋን ውሾች ይበሉታል፣ ደሟን ውሾች ይሉታል እኮ፣ እሷ እኮ ጀስት አልፋለች። የማያልፍ አምላክ በዙፋን አላሉት፣ በክብር ነው የተመለሰው። አዎ እንወቅ፣ እሱ በአባቱ ቀኝ በክብር ከፍ ብሎ የተቀመጠ ሁሉ የተገዛለት ነው። ለክርስቶስ ያልተገዛ አንዳች የለም። በአባቱ ክብር ያስቀመጠን ጌታ እኛም የክብሩ ተካፋዮች አድርገውናል። የእግዚአብሔር ጸጋ ለሁላችን ይብዛ። ሰላም ሁኑልኝ።